በነበርኩበት ሰዓት ባለቤት ነበረኝና ከባለቤቴ ጋር አንድ ልጅ ወልደናል። እና የማስተምራት የኔ ታናሽ እህት ነበረች እኔ ጋር ትምህርቷን እንድታቋርጥ ስላልፈለግኩኝ በቃ ልጅንም እያሳደግሽልኝ ትምህርትሽን ተማሪ ብያት እኔ ወደ ኳተር መጣሁ። ኳተር እየሰራሁኝ ብር ልክ ነበረ እና ልጄን በስትክክል እየተማረ ነበር። በመሀል የእህቴን ማርገዝ ከጎረቤቶቼ ሰማሁኝ። የታናሽ እህቴ ትማር ቤት ትቻት የሄድኩት ከባለቤቴ አረገዘች እህቷ እና ሌላም እህቷ እና አንድ ይቅርታ አንዴ አረብ ሀገር ላይ ይሰማል። እህቷን ባለቤቷ ጋር ጥላ ትማር ብላ ጥላ ሄዳ ነው። ሕፃን ልጅ ነበረች እና ልጅም ስለነበረች አስራ ቤት ውስጥ ስለነበረች እንደዚያ ነገር ይከሰታል ብላ ስላላሰበች እህቷን ልጄንም ይዘሽልኝ ከአባትየውም የአባትም የእናትም ፍቅር ከሚያጣ ልጁ እዚህ ይቀመጥ ብላ ነው ከባለቤቷ ጋር ሕፃኑን ልትታ ወደ ኳተር ሄደችው ማለት ነው። እሺ። እና እዛ በምሰራበት ሰዓት ሌላ ደግሞ ታላቅ እህት ነበራት እዛው። ታላቅ እህቷ ከጊዜ በኋላ ትሞታለች እዛው ኳተር ላይ ማለት ነው። እና እሷ ስትሞት ለለቅሶ ስትገባ አርግዛ ወልዳ የ1 ዓመት ከምናምን ልጅ ይዛ አንድ እንትን ላይ የተቀመጡት አንድ ድንኳን ማለት ነው። አይነጋገሩም። ኦልሬዲ ሰምታለች፣ ትዳሯን አታለች፣ ባሏን አታለች። ልጇ የሚኖረው ከእሷ ጋር ነው፣ ከአክስትየው ጋር ማለት ነው። አሁን ካገባት ነው። እና አሁን ላይ የልጄ አእምሮ ለመጠበቅ ብዬ ወደ መጀመሪያው ትዳር ተመልሽ እየተባልኩኝ ነው። እህቴም ከነገሩ ተጸጽታ አንቺ ወደ ትዳርሽ ግቢ እኔ ነኝ ጥፋተኛ ብላ እያለችኝ ነው። እና እኔም ደግሞ ልጅ ከዛም መውለድ አልፈልግም። እናቴ ከሶስት ወንድ ስለወለደች እናቴ የእናቴ እጣ እንደኔ እንዲሆን አልፈልግም። እኔን እንዲደርሰኝ አልፈልግም። እኔ ብዙ ነገር አጥቼ ያደኩልኝ ነኝ። እዚህ ጋር በአባቴ በኩል ሰው ሲሞት ከሌላ የተወለዱ ልጆች ተከትሎኝ እንኳን ያንን ለቅሶ አይሄዱም። እና በዚህ ነገር ጭንቅላቴ በጣም ተነክቷል። እና ይኸውን ደግሞ አሁን የወለድኩትም ልጅ ነገ እኔ ስወልድ ከሌላ ስወልድ የተለያየ አባት ስለሚኖራቸው እኔ ሳዝን የነበረውን እስካሁን ዝኔታ ልጄ እንዲያዝን ስለማልፈልግ ትዳሩን መርጫዋለሁ። እድሜ 35 ነው እና ወደ ትዳርም የመግባት ሀሳብ አለኝ። ህሊናዬም እምቢ ብሎኛል። እና ለልጄ ወደፊት ምንም ተጽዕኖ አያሳድርብኝም ወይ? ምን ትመክረኛለህ? ወደ ትዳሩ ለመግባት ማለት ነው። ተረድተኛል አሌክስ? የእህቷ እድሜዋ ምን ያለው? እህቷ የወለደችው ከባል 35 ስትሄድ 17 ዓመቷ ነበረ። አሁን ወደ 19 ዓመት አካባቢ ነች። እሷስ 19 ዓመቷ ነው። 35 እህቷ ታናሽ እህቷ እሷ 35 ነች። እኛው 35 ነች። አሁን ይኸውልሽ እየሰማች ነው አይደል? አጠገብሽ ነው አይደል ያለችው? እየሰማች ነው። አሁን አንደኛ ከእውነታው መሸሽ አይቻልም። እውነታው ምንድነው? እቺ ልጅ እህቷን ትማር ብላ በሄደችበት ባል አስረግዞ እህቷ ከባል ወልዳ ብዙ ነገር ተፈጥሯል። ጭምልቅልቅ ያለ የተነካካ ነገር ሊኖር ብትል ወደ ትዳርሽ ግቢ ብለው ፑሽ እያረጓት ነው። ቤተሰብ ምናምን እንድትታረቅና ወደ ቀድሞ እንድትመለስ ኦኬ ብላ ብትመለስ የሚሆነውን ነው መነግራት። እኔ ጭንቅላቷን ማሸነፍ አትችልም። ሁልጊዜ ይሄ ጭንቅላት ውስጥ እሱን አቅፋው ልትተኛ አትችልም። ባየሽ ቁጥር ስነልቦኗ እየተጎዳ የሆነ ሰሞን አዋራ ማስጨስ ነው። አሁን ቤተሰቦቿም ሂጂ በይ አይዞሽ ችግር የለውም መቻል ነው ምናምን ሊሏት ይችላሉ። ከዛ ሁሉም ወደ የቤቱ ይሄዳል። ሁሉም ወደ የስራው ይሄዳል። ሁሉም ወደ የራሱ ሩጫ ይሄዳል። እሷ ግን ከህሊናዋ ጋር ከባድ የሆነ ፍልሚያ ውስጥ ነው የምትገባው እና ለቃ ነው የምትወጣው። ፋይናሊ
እንኳን ፑሽ አድርጋ ብትኖር ትችላለች። ግን ከሆነ ጊዜ በኋላ ግን ይሄ በቃ አንድ የተሰበረ እምነት እኮ አይጠቀም። ለዛ እኮ ነው በጣም ተጠንቀቁ ምላችሁ። እምነት አንዴ ከተሰበረ ጋይስ በቃ እኮ በቃ ይሄ ሀቅ ነው። ከጎሮሯችሁ ብትፈልጉም ዋጡት ባትፈልጉም አንዴ እምነት ከተሰበረ ጭንቅላታችሁን ለማሳመን ትሞክራላችሁ እንጂ ትቀበሉላችሁ። አምናው ባሌ ብላ አቅፈው ልትተኛች አባወራ ብላ እሱን እንደ አባወራ ሪስፔክት አድርጋ መቀጠል ይከብዳታል። አይምሮዋ ህሊናዋ ሲወቅሳት ነው የሚኖረው። እህቷን ባየሽ ቁጥር እሱን ባየሽ ቁጥር ይሄ ጭንቅላት ውስጥ ይፈጠራል። ከህሊና ሰው የፈለገ ቢሸሽ ከህሊናው ሊሸሽ ይችላል። እሱስ እንዴት ያደርገዋል ነው ፖይንቱ። ማለት እንዴት ይኖራል? የምር የእሱስ ሀሳብ ነው ወይ ይሄ? ትክክለኛ አይምሮ ያለው ሰው እኮ እች ልጅ ብዙ ነገር አድርጓታል። እንዴት ነው አምኖ ሚስቴ ብሎ እሷስ ብትገባ እንደው አይኗን እያየ ይኖራል? ምግብስ ብታቀርብለት ይበላል? ሞራል ኖሮት? ከባድ እኮ ነው። ገብቶሻል? ስለዚህ ይህን ነገር በግሌ ባትሄድበት ባይ ነኝ። እውነት ተናግሮ የመሸበት ማድረግ ገብቶሻል? እኔ አለቃ አልሸፋፍንልሽ ከህሊናዋ ልትሸሽ ስለማትችል። ስለዚህ አንድ የተሰበረ እምነት ነው፣ አይምሮዋ ነው የሚበላሸው። በጣም ከባድ። ይህም ረስታ መቀጠል በጣም ይከብዳታል። ስለዚህ ባትሞክረው ተው። ብትሞክረውና ብትገባበትም ፋይናሊ ለቃ ነው የምትወጣው። ስለዚህ የምትወጣው ነገር ለምን ጊዜዋን ታባክናለች? ይቅር ብዬ ትቼዋለሁ ብለሽ አልፈሽ ረስተሽ ዝም ብለሽ እጅሽን አጣጥፈሽ ቁጭ ብለሽ እንቅልፍሽ የምተኝበት ጉዳይ አይደለም። ይሄ ህሊና የሚፈታተን ጉዳይ ነው። እሺ ተግባባን? አዎ አሌክስ እናመሰግናለን። እሺ ከልብ እሺ እንዴ ልታወራ ነበር? እኔ እኮ በቃ የጨረሰች ቻው ቻው ብላኝ እኮ ልትወጣ መስሎኝ ነው። አውርታኝ ነበር። ለማንኛውም መጨረሻ የሰማነው ደግሞ እኔ እንደውም የራሴ አይደለም ስትል እንስማት ብዬ እናንተን ፈቃድ የጠየቁት ለዛ ነው። አውቃም መስሎኝ ነበረ። ይሄ በጣም ከባድ ነው ማለት ሳስበው ራሱ እኔ በእሷን ቦታ አሰብኩት፣ በእሱን ቦታ ከባድ ስሜት አለው። እውነቱን ነገረኝ ካላችሁ እህቷን ነው የ16 ዓመት ልጅ ትማር ብላ ጥላለች ስትሄድ እኔ አንዳንድ ወንድ ግን የመድኃኒዓለም ያለ እምነት ልክ ነሽ ዲ እምነት ማለት ነው ትረስት ማለት ነው። አንዴ ከተሰበረ መልሳችሁ ልጠግኑት አትችሉም። እሺ ኤኒዌይስ ጊዜያችንን ጨርሰናል። ያው ጥሩ ቆይታ ነበረን። ዛሬ ትንሽ ኔትወርኩም ሲል ነበር፣ ግን በተወሰነ መልኩ ሰዎችን የሚያግዝ ነገር አድርገናል ብዬ አስባለሁ። ነገ በተመሳሳይ ሰዓት እንገናኛለን። ያው ጌሙ ቅዳሜ ነው። ነገ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ወር በሙሉ ሲወራለት፣ ሲነገርለት፣ ሲፎከርበት ብዙ ነገር ሲባልበት የነበረው ጨዋታ እንግዲህ ደርሷል። እድሜ እንደዚህ ነው አይደለ? እሺ ቴንክ ዩ ሶ ማች። እድሜም እንደዚህ ነው አይደለ የሚሮጠው ጋይስ? ከምን የሆነ 2 ወሩ ግን እያለቀው። ለማንኛውም እኛ ነን የምናሸንፈው። ዊነሮቹ እኛ ነን። ንቀውናል። ዝቅ አድርገው ነው እያዩን ያሉት። እኔ ሀቢባ ነፍሰ ጡር ነች፣ ሴት ልጅ ነች። ሴት ልጅ መከበር አለባት፣ 2 ነፍስ ነች። ስለዚህ ያንን ደግሞ ሪስፔክት ማድረግ አለብን ብለን እንደ አልፋ በጣም ታግሰናቸዋል። አሁን ግን ምጣቸውን ቢመጣ የሚመለከትን ጉዳይ ትቀጠቀጣለህ አንተ ከማን ጋር እንደገጠምክ አታውቅም ምናምን ከፍተኛ የሆነ ዛቻ ማስፈራሪያ ነው ሲደርስብኝ የነበረው። ቅድም ቀን ጠዋት ገብቼ እኛ ምን አይነት ነገር ልናደርግ እንደምንችል በሰዓቱ ራሱ የሚያውቁ አይመስልም። ለማንኛውም አስጠንቅቋቸው ባገኛቸው። ንቦቹ ይቀጠቀጣሉ። ነገ ትቀጠቀጣላችሁ። ከቀፎ ከንብ ቀፎ ውስጥ አውጥተህ እንደዚህ ጠብቁ። ማንኛውም ኦሪጂናል ሞባይሎችን ማዘዝ ስትፈልጉ ወደ ኢትዮጵያም እየላክን ነው። መላክ ጀምረናል። እዚህም ሀገር ቤት ለቤት ዲሊቨሪ ሰርቪስ አለን። እዚህ ዱባይ ውስጥ፣ ከዱባይ ውጭ የተለያዩ ሀገር እየላክን ነው። አገልግሎታችንን ማግኘት ስትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ቁጥር አለላችሁ፣ እሱን መጠቀም ትችላላችሁ። ሰው ነገ
አለ ነገ ቀዶ ጥገናችንም ቀዶ ጥገና አይቀርም ጋይስ። ይህ ጌም አለ ነገ ምናምን። ከሱ በላይ ይህ ቀዶ ጥገናው ትልቅ ቦታ የምሰጠው ጉዳይ ነው። እውነቱን ነገረኝ ካላችሁ በቃ ከነፍሴ የሚያስደስተኝ ነገር እሱ ስለሆነ የእናንተን ረፍት። ስለዚህ ነገ እንደተለመደው ጉዳያችን እናደርጋለን። ከዛ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ያው 2 ወር ሙሉ የተወራለት ጨዋታ ነገ ነው። እንግዲህ ድግስ ሰርጋችን ነው። ሴሌብሬት ነው የምናደርገው። አሸነፍንም ተሸነፍንም እኔ ለእናንተ ቃላት የለኝም በእውነት። እኔ ምንም አላወራውም ሲጀመር። እኔ ምንም ያደረኩት ነገር የለም እና የብዙ ሰዎችን ልብ አይቼበታለሁ እና ማሸነፍ ማለት ትልቅ ድል ማለት የሰውን ልብ ማሸነፍ ነው እና እኔ ትልቁን ድል አድርጌያለሁ ብዬ አስባለሁ። ጌሙን እንደ ኢንተርቴንመንት እናደርገዋለን እንጂ የእናንተ ከጌሙ በኋላም ለማረሳችሁ ሰዎች አላችሁ።